ባል ወይኔ የኔ ተወዳጅ ባል ውዴ ሁሉንም ነገር ተወጣ ነው። አሁን ከስር ተፈተናል። ሰላም ቤተሰብ ደህና ናችሁ? እንዴናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። እንኳን ለገና በዓል ዋዜማ በሰላም በጤና አደረሳችሁ። ሰላማችሁ ብዝት ይበልልኝ። በዓሉ የሰላም የፍቅር ይሁንላችሁ ቤተሰብ ማለት ነው። በመሀል ከሰታለሁ ብያችሁ ነበረ። ከሰታልኩ ደግሞ እንግዲህ ትንሽ አረፍ ቀዝቀዝ ብለን ነበረ። የጨጓራችንን እንትን ደግሞ ማለት ነው የምታባብሰው ሴትዮ መታለች። እትዬ ሄርሜላ መታለች ማለት ነው። ባሌ እያለች አይ ቲንክ ኤፌሶን ነው ማን ነው የሚሏት ትረካ ላይ የቃና ላይ የሚተላለፍ ፕሮግራም አለ። የሱን ይዛ ነው የመጣችው። የሱን አክቲንግ ነው። ግን ደግሞ አብርሃም በጣም ትዝብት ነው በእውነት በጣም ያስተዛዝበናል ማለት ነው። ምንም የፈለገ አንተና እሷ ቢለይላችሁ አይታችሁታል። እጁ ምኗ ጋር አስቀምጦ እንደነበረ ካቀፈችው ከሳመችው በኋላ ከኋላ መቀመጫዋ ላይ እጁ አርፎ ነበረ። ቪዲዮን በደንብ ይዩት። በጣም ያሳዝናል ማለት ትንሽ አንዳንዴ ለኦዲየንስም ዲስሪስፔክት እያደረግካት ትቀጥል። ኦዲየንስንም ትንሽ ለማክበር ሞክር ማለት ነው። እናንተ እንደፈለጋችሁ ብትሆኑ ምን ብትሉ እኛ አገባንም ከዚህ በኋላ ብለናል። ግን ደግሞ ቢያንስ በቃ ጋጥ ወጥ መረን ያለፈ ነገር አታሳይ ወደኛ። ጋሽ አብርሃም አንዳንዴ ራስን ኮንትሮል አድርግ። ምንድነው እንዲደነዝ ሴት አጠገብ በቀረበሽ ቁጥር ፉዝዝ ድንዝዝ የሚያደርግ? እኔ እንደውም ትናንት የሩታና የሱን ቪዲዮ ላይ ሕፃኑን እሱ ያቀፈው ያስቀመጠው አለቀሰበት። ምንም ሊረጋጋለት አልቻለም ሕፃኑና በደቂቃ ውስጥ ሩታ አንስታ አንገቷ ስር ሽጉጥ ስታደርገው ሕፃኑ ጸጥ አለ። ቤተሰብ አይታችሁታል እሱን ቪዲዮ። የዛን ሰዓት አብርሃም ማለት ነው በጣም ተመስጦ የሆነ ዓለም ውስጥ ገብቶ ሩታን አንዴ ልጁን በቃ እንባው እስኪቀር ድረስ ነው ሲመለከታቸው የነበረው። ያቺን ፓርት ብዙዎች ቆራርጠው ለቀዋታልና እንዲያውም ልቤን ነክቶኝ ነበር። ምን አለ አብርሃም ባያጠፋ፣ ምን አለ አብርሃም የድሮ አብርሃም በሆነና ሩታና አብርሽን አንድ ላይ በፍቅር ብናያቸው ምን አለበት ብዬውላ ተመኘው። ምን አለበት ይሄ ታሪክ ባልተፈጠረ፣ ምን አለበት ሄርሜላ የተባለች የሴት ካንሰር ማለት ነው ህይወት ውስጥ ባትመጣ ምን አለበት ብዬ ብዙ ነገር አይምሮስ መጣ። እግዚአብሔርን ማለት ስታስቡት አያችሁ አንድ ሰሞን ላይ እንዴት ደስ ይሉ እንደነበረ ሩታና አብርሽ እንዴት ፍቅር እንደነበሩ። ግን ያው በሴት የተመሰለ ሴጣን ገባች፣ ነገሩ ሁላ እንዳይሆን ሆነ። ባይዘዌ ሄርሜላ ብቻ አይደለችም ችግር የሆነችው በአብርሃም ህይወት ውስጥ። አብርሃም ሙሉ ለሙሉ ሴቶች ጋር በቃ ሴት የተባለች ወደሱ ሌላ ከሩታ ውጪ በመጣች ሰዓት የሆነ ራሱን መቆጣጠር የማይችለው ነገር አለ ማለት ቶሎ ብሎ ለመሸነፍ፣ ቶሎ ብሎ ለሴቶች እጅ መስጠት፣ ቶሎ ብሎ መንከርፈፍ ባህሪ ያለው። ይሄ ደግሞ ካልተወገደ ሄርሜላ መጣች ሌላ ፋይዳ የለውም። እና እንደውም በጎ አሰብኩኝ ታውቃላችሁ። ትላንትና ባየው ቪዲዮ ላይ እንደዛ እሱ ስስት ሲል ለልጁ ማለት ነው ትንሽ ልቤን ነክቶት ነበር። ዛሬ ደግሞ ይኸው ተመልከቱ፣ ጭራሽ መቀመጫዋን በእጁ ላዋ ላይ ያስቀመጠ መጥቶልናል። ደፋሬ ማለት ነው። አይ አብርሃም እኛን ግን ያው ኃጢአት አስገባችሁን በእናንተ የተነሳ። ለማንኛውም ግን ማለት ነው ሄርሜላ ይሄ ሁኔታሽ ቀስ እያለ ወደ ትክክለኛው እብደት እንዳይገባ ነው ምፈራልሽ ማለት ነው። ተንፈሰን ነበረ ተመስገን ከቪዲዮ ጠፋች ተመስገን ወይ ደግሞ ሌላ ቦታ ሄዳ ይሆን ብለን ነበረ። ግን አለን አልተለያየንም ነው እያሉን ያለው። ባይ ዘ ዌይ አይ ቲንክ ሳስበው ቤተሰብ ማለት ነው አዲስ አበባ ሄዷል እሱ እና የሩታን ልጅም እንግዲህ ወይ አልወሰደባትም ማለት ነው። እኔ እንደውም ዛሬ ፈርቼ ነበር የሩታን ልጅ ወሰደባት መስሎኝ። ለማንኛውም ማለት ነው ሄርሜላ ያበደችለት ባሌ ያለችው ነው እንግዲህ ባልና ሚስትነታቸውን አውጀውልናል ማለት ነው። ሩታዬ ግፊበት ነው የምንለው፣ ሌላ ምንም አንልም። ሰላማችሁ ይብዛ። መልካም በዓል ቤተሰብዬ፣ መልካም በዓል።